ድሮ ቀጫጫ ሆነው የምታውቋቸው አርቲስቶች ድንገት ሸንቀጥቀጥ ካሉባችሁ ሚስጥሩ ወዲህ ነው። ገንዘብ ካለ የዳሌን ስፋት ማስጨመር፣ ቦርጭም ካለ ማስመጠጥ፣ የፊት ቆዳንም ማጥራት የዘመኑ ፋሽን ሆኗል። በየጎዳናው ወንዶችን የሚጠራ ዳሌ ከፈለግሽ BBL የተባለ የዘመኑ ሕክምና አለ። አርቲስቶቻችን ታዲያ ሹክ እያሉ አበጥ ብለው ይመለሳሉ። በቀጣዩ ዙር ደግሞ ደብዘዝ ያለውን የፊታቸውን ቆዳ ፈካ አድርገውት ይመለሳሉ። የነዚህን ሁሉ ሚስጥር ዛሬ እንገልጠዋለን። ታዲያ ሲያጌጡ ይመራለጡ እንደሚለው የሀገሬ ሰው ከዚህ ሰርጀሪ ጀርባ ያለውን የጤና እክሎችንም እንዳስሳለን። በዚህ ሰርጀሪ ምክንያት ህይወቱን ያጣችውን የሚስት ታሪክ ይዘንላችሁ ቀርበናል። ታደምጡታላችሁ። አጀብ የሚያሰኘው የሰርጀሪ ዋጋና የሀገራችን አርቲስቶች የትኞቹ የዚህን አይነት ሰርጀሪ እንዳሰሩ ከነማስረጃው አጣምረን ይዘነዋል። እናንተ ብቻ ላይክ እና ሰብስክራይብ የሚሉትን ቀይና ነጭ በተኖች ነካ ያረጋችሁ አብራችሁን ዝለቁ። ማራማዊት አባተ ህዝብ እያያት መልኳ ከዚህ ወደዚህ የቀየረች በርካታ ሰርጀሪዎችን ያደረገች በኢትዮጵያ ፊልሞችና የሙዚቃ ክሊፖች ላይ ታዋቂነትን ያተረፈች እንስት አርቲስት ናት። በተፈጥሮ የነበራት ፊት ይህኛው ነው። ከሰርጀሪ በኋላ ደግሞ አሁናዊ የፊት ገጽታዋ ይህን ይመስላል። በሉ አንድ በአንድ እንመልከተው። የመጀመሪያው በግልጽ እንደሚታየው የከንፈሯ ቅርጽ በዚህ መልኩ አስቀይረዋለች። እጇ ላይ ያለው ሰርጀሪ ይህ ብቻ አይደለም። የአገጭና የጉንጭ አጥንቷን በዚህ መልኩ ቀጥ እንዲል በማድረግ በፊት ከነበራት ክብ አይነት ቅርጽ ወደዚህ አይነት ቅርጽ ቀይረዋለች። ከማራማዊት ፊት ወረድ ስንል ድሮ የነበረችው ማራማዊት ቅርጿ ሙሉ በሙሉ ተቀይሯል። ይሄ ሰርጀሪ BBL በመባል ይታወቃል። ትርጓሜውም ብራዚሊያን ቡት ሊፍት ማለት ሲሆን ሆድ ላይ ያለ፣ ጭን ላይ ያለ እንዲሁም ጎን ላይ ያሉ የሰውነት ስብን በማስወገድ ከዚያ ስብን ወደ መቀመጫ በመውጋት መጠናቸውና ቅርጻቸው እንዲጨምር ያደርጋል። የዚህ ቀዶ ጥገና ዓላማ የሚያምር የዳሌ ቅርጽን መፍጠርና ስብን በሌሎች የሰውነት ክፍሎች ላይ መቀነስ ነው። ታዲያ ይሄ ዳሌን ለማሳመር ተብሎ የሚሰራ ሰርጀሪ ምን ጉዳት አለው ብለን ስንጠይቅ መቀመጫ ላይ በመርፌ የሚወጋው ቅባት ወደ ደም ስር ገብቶ ወደ ሳምባ፣ ወደ ልብ ወይም ወደ አንጎል የሚሄድ ነው። ይህም አስጊ የሆኑ ችግሮችን ያመጣል ተብሏል። አንዳንዶቹ ደግሞ ያልተመጣጠነ ዳሌ ይኖራቸዋል። ነገሩ የሚሰጠው በመርፌ ነውና በትንሽ ስህተት የተለያየ መጠንና ቅርጽ ያለው ዳሌ ሊኖራቸው እንዲያደርግ ይችላል። እናንተዬ አጀብ እኮ ነው። ይህንን ሰርጀሪ ከተሰሩ በኋላ ለበርካታ ሳምንታት እንደፈለጉ መቀመጥ የለም። አልፎ ተርፎም ስቡ የተወጋበት ቦታ ላይ እየቆየ ስር የሰደደ ህመምን ይፈጥራል። ታዲያ ማራማዊት ዳሌዋን በማተለቅ ብቻ አላበቃችም። ደብዘዝ ያለው ቆዳይስ ማን አለው በማለት የፊት ቆዳዋን ማንጣት አሊያም ስኪን ብሊቺንግ የተባለውን በረከት ተካፋይ ሆናለች። ታዲያ ይህ ሁሉ ሲሆን ጥርስ ሆዬ እኔ ስለምን ይቅርብኝ ሳይላት አልቀረም። ቪነር የተሰኘውን የጥርስ ማስዋቢያም አድርጋለች። በአጭሩ ማራማዊት አባተ ፈርሳ ተሰርታለች። በዚህም ከተገረማችሁማ አንድ ነገር ልጨምርላችሁ። እስኪ የማራማዊት ፀጉር ልብ ብላችሁ ተመልከቱት። የድሮና የዘንድሮ ራስን አፍርሶ የመስራት ኢንዱስትሪውን ቀጥ አድርጋ እየመራች የምትገኘው ማራማዊት አባተ ሄር ትራንስፕላንት አሊያም የፀጉር ንቅለ ተከላም አድርጋለች። ሃናን ታሪክ እንዲሁ ስትታይ ክልስ የመሰለች ቆንጆ ብትሆንም እኔስ ለምን ይቅርብኝ ብላ ጥቂት ሰርጀሪዎችን አድርጋለች። ከነዚህ ውስጥ ተጠቃሹ ወጣ ላለው ግንባሯ ፀጉር ማስተከል፣ ሌላኛውና ዋነኛው እንዲሁ ውዱ ሰርጀሪ ያው BBL ነው፣ መቀመጫን የማሳደግ ሰርጀሪ። ተመልከቱ፣ ከዚህ ወደዚህ ቀይሯታል። በነገራችን ላይ ይህን ሰርጀሪ ለመሰራት በትንሹ ከ5000 እስከ 15000 ዶላር ይጠይቃል። ይህ ማለት በእኛ ሀገር የአንድ ዶክተር የ5 ዓመት ደሞዝ እንደማለት ነው። ለነገሩ የዚህ ሰርጀሪ ዋጋ መወደዱ በጀን እንጂ ረከስ ቢልማ ሀገሬው ሁሉ ባለዳሌ ሆኖ ያረፈው ነበር። ዳናይት መክብብ ሴቶችም ወንዶችም የሚወዷት የቁንጅና ባለቤት የሆነችው ዳናይት መክብብ ቁንጅናዋን ለማጉላት አንዳንድ ሰርጀሪዎችን አድርጋለች። ከዚህ የሰውነት ቅርጽ ወደዚህ
የቢቢኤል ሰርጀሪ አቋሟን ቀይራለች። ታዲያ ይሄ የቢቢኤል ነገር አሳሳቢ ደረጃ ላይ አልደረሰም ትላላችሁ? ከዚህ ባለፈ ዳናዊት ቆዳዋን በማንጣት የፊት ቆዳዋን በዚህ መልኩ ፈካ እንዲል አድርጋለች። የዳናዊት የገጽታ ግንባታ መች በዚያ በቃና የከንፈሯንም ቅርጽ ከመሰራት አልፋ ድሮ የነበራትን የፊት ቅርጿን ወደዚህኛው ቀይረዋለች። እንደ ማራማዊት ሁሉ ዳናዊትም የጥርሷ ነገር አብሮ ታስቦበታል። ዕፀ ሕይወት አበበ ቱጃር ብትባል የማይበዛባት ዕፀ ሕይወት አበበ እጅግ ውድ የሆነውን ሰርጀሪ ከተሰሩ አርቲስቶች ዝርዝር ውስጥ ተካታለች። ዳሌን ማሳደጊያውና ቦርጭ ማስመጠጫው ሰርጀሪን አድርጋለች። ካላት ዝናና ሀብት አንጻር ደግሞ ፈካ ጥርት ብላ ትታይ ዘንድ የፊት ማንጣት ሰርጀሪን አድርጋለች። ፊት ከነጣ ደግሞ ከንፈር እንዳያሳጣ በግልጽ እንደሚታየው የከንፈሯን ቅርጽ ወደዚህ ቀይረዋለች። ታዲያ እነዚህ ሁሉ አርቲስቶች በአንድ ላይ የተሰሩት የዳሌ ማሳደጊያ ወይም ቢቢኤል የተባለው ሰርጀሪ ምንድነው ችግሩ ካላችሁ፣ የዚህ ሰርጀሪ አስከፊነት ማሳያ የሆነችው አንዲት እንስትን እናንሳ። ሄዘር ሚድሃውስ የተባለች ወጣት ቢቢኤል በተሰኘው ቀዶ ጥገና ምክንያት ሕይወቷ እንዳለፈ ተዘግቧል። የዳሌ ማሳደጊያ ስብ ወደ ውስጥ ሲገባና የደም ስሮች በሚዘጉበት ጊዜ የሚከሰተው የስብ እብጠትን ተከትሎ ለሞት የሚዳርግ አደገኛ ሰርጀሪ እንደሆነ ይናገራል። ቢቢኤል የሆነው ሆነና ከቅርብ ጊዜ ወዲህ እጅግ በርካታ እንስቶች ይህንን ሰርጀሪ በድፍረት እየተሰሩት ይገኛሉ። ማህደር አሰፋ በውበቷ ብዙዎችን የማረከችው ማህደር አሰፋ ባላት ውበት ላይ ሌላ ውበት ለመጨመር ሰርጀሪ ከተሰሩ አርቲስቶች ዝርዝር ውስጥ ትገኛለች። በውበቷ ታላቁን ባህል ሀብት ማንበርከክ የቻለችውና የአደባባይ ሚስጥር የሆነው ፍቅራቸው መቼስ የአባትና የልጅ እንዳልሆነ እሙን ነው። ታዲያ የድሮዋ ማህደር አሰፋ ይቺ ነበረች። እድሜ ለዳሌ ማሳመሪያ ሰርጀሪ። የአሁኗ ማህደር አሰፋ ይቺ ናት። ሌላኛው ሰርጀሪ በእስካሁኑ አርቲስቶች ላይ አልተመለከትነውም። ማህደር የጡት ማተለቂያ አላም ብረስት ኦግመንቴሽን የተባለውን ሰርጀሪ የቦርጭ ማስመጠጥ ሰርጀሪን አድርጋለች። አዲስ ዓለም ጌታነህ ተዋናይት አዲስ ዓለም ጌታነህ ከተሰራችው የዳሌ ማሳመሪያ ሰርጀሪ የራሷ ፎቶ ብቻ ምስክር ነው። ሰላም ተስፋዬ በፊልም ብቻ የዝናን ማማ መንካት የቻለችው ተወዳጅ አርቲስት ስትሆን በፊት የነበረችው ሰላም ቀጫጫና የሰውነት ቅርጿ ይህን ይመስል ነበር። ታዲያ የአሁኗ ሰላም የፕላስቲክ ሰርጀሪ በመሰራት ልጅ የወለደች ሳይሆን ሸንቃጣ ኮረዳ መስላ ትታያለች። ማስረጃዎቹ ደግሞ በአጭር ጊዜ የተጋነነ የሰውነት ቅርጽና ልጇን በሲኤስ እንደመውለዷ ሰውነቷ ላይ ምንም አይነት ጠባሳ ለመኖሩ በቂ ማስረጃ ነው። ብሩክታይት ሽመልስ በጥቂት የሀገርኛ ፊልሞችና በአወዛጋቢ ባህሪዋ እንዲሁም በቅብጠቷ ብዙዎች ያውቋታል። ልደቷን ውድ መጠጦች እየደፋች ማክበሯ አንድ ሰሞን መነጋገሪያ ሆኖ ነበር። ብሩክታይት የሰራቻቸው ፊልሞች እጅግ ጥቂት ሆነው ሳለ የምትኖርበት ቤት፣ የምትነዳው መኪና፣ የላይፍ ስታይል ግን እንደ ሚሊዮነር የሆነባቸው ተመልካቾች የገቢ ምንጯ ምንድነው ሲሉ ይጠይቃሉ። አንድ ሚስጥራዊ መረጃ ደርሶናል። ከሰሞኑ ወደ እናንተ እናደርሰዋለን። ታዲያ ቪዲዮ እንዳያመልጣችሁ ሪቪውን አዲስን ሰብስክራይብ ማድረግ አትርሱ። ብሩክታይት ታዲያ ቅንጡ ህይወትን በትንሽ ብር ከመምራት አልፋ ውድ የሆነውን የዳሌ ማሳመሪያ ሰርጀሪ ተሰርታለች። እወቁልኝ የመሰለ የፎቶ አነሳስን እየተነሳች በማህበራዊ ገጽ ላይ ስታጋራን ነበር። ታዲያ ፈጣሪ የፈጠራትን ሳይሆን ራሷ የፈለገቻትን ብሩክታይት ወደ መሆን ተሸጋግራለች። በእርግጥም ይህ ጉዳይ አጨቃጫቂ ነው። ፈጣሪ የሰጠንን ሰውነት ብናስውብና ብናምርበት ምንድነው ችግሩ የሚሉ በርካታ አርቲስቶች አሉ። አይ የለም ፈጣሪ የፈጠረልን ገላና መልክ ይበቃናል፣ ኃጢአት ነው የሚሉ ወገኖችም አሉ። እስቲ የእናንተን ሀሳብና አስተያየት በኮሜንት መስጫው ላይ አሳውቁን። ውድ ቤተሰቦቻችን ለዛሬ ያዝነው ቪዲዮ ይህ ነው። በቀጣይ ቪዲዮ እስክንገናኝ ቸር ቆዩን።